እሺ እንዴት ናችሁ? አማን ነው። ካሳሁን ደረጀ ነኝ ከራዲካል ቲቶር። ይህንን የፊዚክስ የሞዴል ኤግዛም ጥያቄዎች መስራት ጀምረናል። እስከ ጥያቄ ተራ ቁጥር 31 ድረስ ሰርተን ነበር ያቆምነው። አሁን ደግሞ ካቆምንበት እንቀጥላለን ማለት ነው። which is ከጥያቄ ተራ ቁጥር 32 ማለት ነው። በጣም አሪፍ። question number 32 ምን ይለኛል? a square metal plate has an initial side length of 1 meter and the coefficient of linear expansion of 2 times 10 raised to minus 5 per degree Celsius. እሺ if the temperature increases from 20 degrees Celsius to 120 degrees Celsius, what is the change in area of the plate ነው የተባለው። እንደተለመደው ጥያቄያችንን ክሊር በማድረግ እንጀምራለን። አንድ ስኩዌር ፕሌት አለ። ኦኬ አንዱ ሳይድ ስንት ነው? 1 ሜትር ነው። ይሄም ስንት ነው ማለት ነው? 1 ሜትር ነው። ስኩዌር ፕሌት ስለተባለን ማለት ነው። ስኩዌር ሜታል ፕሌት ስለተባለ ኦሪጂናል ኤሪያው ስንት ነው ማለት ነው? 1 ሜትር ስኩዌር ማለት ነው አይደል? እሺ and the coefficient of linear expansion ሰጥቶናል which is 2 times 10 raised to minus 5 per degree Celsius ማለት ነው። ኦኬ አሁን ቴምፕሬቸሩ ከ20 ዲግሪ ሴልሺየስ ወደ 120 ዲግሪ ሴልሺየስ ከፍ ሲል ምን ይኖረናል? ኤክስፓንሽን ይኖረናል። ኦኬ ያንን ቼንጅ ኢን ኤሪያል ኤክስፓንሽን ነው የጠየቅነው ማለት ነው። ኦኬ በጣም አሪፍ። ቼንጅ ኢን ቲ ስንት ይሆናል? ከ20 ወደ 120 ነው which is ፋይናል ማይነስ ኢኒሻል 100 ዲግሪ ሴልሺየስ። ኦኬ አሁን የጠየቅነው ምንድነው? ቼንጅ ኢን ኤሪያ። በጣም አሪፍ። ፋይናል ኤሪያ ስንፈልግ ምን ነበር የምናደርገው? ኦሪጂናል ኤሪያው ኦኬ ሲደመር በዚህ በቴምፕሬቸር ቼንጁ ምክንያት የተፈጠረው አዲሱ ኤሪያ which is 2 አልፋ ኤ ኖት ቼንጅ ኢን ቲ። ይሄን ለምን በሁለት አባዛት? የተሰጠኝ ምንድነው? ኮኤፊሺየንት ኦፍ ሊኒየር ኤክስፓንሽን ነው። አሁን እኛ ግን የምንፈልገው ምንድነው? ኤሪያል ኤክስፓንሽን 2 ዳይሜንሽናል ኤክስፓንሽን ነው ማለት ነው አይደለ? ለዛ ነው በሁለት ያባዛ ነው። ኦኬ በዛ መሰረት a minus a naught is equal to 2 alpha a naught change in t አይደል? ይሄ ማለት ምንድነው? change in area ማለት ነው። ኦኬ change in a is equal to 2 alpha a naught change in t። ኦኬ ፎርሙላችንን በዚህ መልኩ አገኘን ማለት ነው። እሺ ስናስገባ 2 times 10 raised to minus 5 per degree Celsius ሲባዛ ኦሪጂናል ኤሪያችን ስንት ነው? 1 ሜትር ስኩዌር ሲባዛ change in t 100 ዲግሪ ሴልሺየስ ማለት ነው አይደል? ይሄን ስናባዛ ስትናል 2 ጊዜ 2 4 4 ጊዜ 1 4 4 ጊዜ 100 400 ማለት 4 ታይምስ 10 ሬይዝ ቱ 2 ማለት ነው አይደል? ታይምስ 10 ሬይዝ ቱ እዚህ ጋር ምን አለች? -5 አለች አይደል? እቺን ዲግሪ ሴልሺየስ በዚህ ዲግሪ ሴልሺየስ እናጠፋለን and we are left with ሜትር ስኩዌር አይደል? በጣም አሪፍ። ይሄን ስናባዛ ምን ይሆናል ማለት ነው? 4 ታይምስ ሁለቱ ቤዛቸው ተመሳሳይ ስለሆነ ኤክስፖነንታቸውን እንደምራለን አይደል? 2 ሲደመር -5 ወይም 2 ሲቀነስ 5 ማለት ነው which is 10 raised to -3 ምን ሜትር ስኩዌር። መልሳችን ይሆናል ማለት ነው። ይሄንን ይዘን ምርጫችን ላይ እንሄዳለን። ኦኬ ምርጫችን ላይ በእንደዚህ የተቀመጠ የለም አይደል? እንደገና የተወሰነ እናስተካክሏለን ማለት ነው which is 4ን እንጽፋለን 10 raised to -3 ነው አይደል? ያለኝ 1 2 3 ገባለው 0.004 ምን ሜትር ስኩዌር መልስ ነው which is 0.004 ሜትር ስኩዌር is the change in area ማለት ነው። ኦኬ በዛ መሰረት መልሳችን ምን ይሆናል? this one ኦኬ መልሳችን C ይሆናል ማለት ነው። ኦኬ answer C። በጣም አሪፍ። ወደ ጥያቄ ተራ ቁጥር 33 ደርሰናል። question number 33 ምን ይለኛል? why are bimetallic strips used in thermostats ነው የሚለኝ። እሺ to measure temperatures accurately no to provide electrical insulation አይደለም to convert thermal energy into electrical energy አይደለም። መልሳችን most likely D ነው የሚሆነው። እስቲ እንየው። to bend and break the circuit when the temperature changes ነው የሚለኝ። yes አይደል? ከሚያስፈልገው የቴምፕሬቸር መጠን በላይ በሚሆንበት ሰዓት አንዱ ስትሪፕ ምን ያደርጋል? ቤንድ ያደርጋል ማለት ነው። ኦኬ ቤንድ ያደርጋል። ቤንድ ያደረገ ማለት ሰርኪቱ ኦፕን ሆነ። ኤሌክትሮኖች ፍሎ ማድረግ አይችሉም። ቴምፕሬቸሩ ምን ያለ ኤሌክትሪክ ፍሎ ማድረግ ያቆማል። ቴምፕሬቸሩ ይቀንሳል ማለት ነው። ኦኬ የሚያስፈልግበት ሰዓት ላይ ደግሞ ቤንድ ያደረገው ስትሪፕ ይመለሳል። ዴን ሰርኪቱ ይቀጥላል ማለት ነው። ክሎዝድ ሰርኪት ይሆናል። ኦኬ በዛ መሰረት መልሳችን ምን ይሆናል? ዲ። ኦኬ መልሳችን ዲ ይሆናል። በጣም አሪፍ ጥያቄ ተራ ቁጥር 34 ላይ ደርሰናል። which of the following best describe the energy change during the phase transition from liquid to gas ነው የሚለን። እሺ ከሊኩዊድ ወደ ጋዝ ኦኬ እንዲቀየር ምን ያስፈልገናል? ኢነርጂ አብዞርብ መደረግ አለበት አይደል? ለምን? ኦኬ የሊኩዊድ ሞለኪውሎች ኦኬ ከጋዝ አንፃር ምንድናቸው? ኢንተርሞለኪውላር ፎርሱ ስትሮንግ ነው አይደለ? ኦኬ እሱ ምን መባል አለበት? ብሬክ መደረግ አለበት አይደል? እሱን ብሬክ ለማድረግ ደግሞ ኢነርጂ ማምጣት አለብን። በጣም ሂት ስንሰጠው ያንን ሞለኪውላር ቦንድ ምን ይሏል? ይሰብረዋል።
ዴን ሞለኪውሎቹ ፍሪ ይሆናሉ፣ ወደ ጋዝነት ተቀየረ ማለት ነው። ሶ ኢነርጂ ኢዝ አብዞርብድ የስ፣ ይሄ ነው መልሱ። ኢነርጂ ኢዝ ሪሊዝድ ኖ፣ ኢነርጂ ሪሜንስ ኮንስታንት፣ ኢነርጂ ኢዝ ዲስትሮይድ። ሶ መልሳችን ምን ይሆናል? ኤ ይሆናል ማለት ነው። ኦኬ መልሳችን ኤ ይሆናል። በጣም አሪፍ ጥያቄ። ተራ ቁጥር 35 ላይ ደርሰናል። ይታያል አይደል? Question number 35, which of the following statements correctly explains Coulomb's law using the idea of vectors? Okay, so the electric force between two charges is a scalar quantity that depends on no scalar quantity አይደለም። so በማግኒቲዩዱ ብቻ ሳይሆን ዳይሬክሽኑም ወሳኝነት አለው አይደል? so a መልስ አይሆንም። b a vector quantity that has both magnitude and direction and it acts along the line joining the charges. yes, so መልሳችን ምን ይሆናል? b ይሆናል። c እና d መልስ አይሆንም። ቼክ አድርጓቸው። ኦኬ ጥያቄ ተራ ቁጥር 36 ላይ ደርሰናል። which of the following best describes the pattern of electric field lines between two opposite charges ነው የሚለኝ። እሺ ሶ አንድ ሁለት ኦፖዚት ቻርጆች ነው የተባልነው። ሶ አንድ ፖዚቲቭ ቻርጅ ኤንድ አንድ ኔጌቲቭ ቻርጅ አረግን። ኦኬ ሶ ኤሌክትሪክ ፊልድ ዳይሬክሽኑን ኤሌክትሪክ ፊልድ ላይን ዳይሬክሽኑን ስንስል ለፖዚቲቭ ቻርጁ ምንድነው ሁልጊዜ አውትዋርድ አይደል? አውትዋርድ ኤንድ ለኔጌቲቭ ቻርጁ ደግሞ ምንድነው ኢንዋርድ ማለት ነው አይደል? ኢንዋርድ ነው። እሺ so which of the following best describes pattern of electric field lines between two opposite charges? እሺ the line starts from the positive charge and end at the negative charge. yes, so መልሳችን a ነው። so b c እና d መልስ አይሆንም። ቼክ አድርጓቸው። ኦኬ ያልገባችሁን ጥያቄ ኮሜንት ሴክሽን ላይ ጻፉልኝ። መልሳችንን እንጻፋለን። so which is አንደኛው 32 c ነው አይደል? 33 d 34 ደግሞ a ነበር ያልነው። 35 ቲንክ b ነው። 36 ደግሞ ኤ አይደል? ሶ በዚህ መልኩ መልሳችንን እናስቀምጣለን ማለት ነው። በጣም አሪፍ ጥያቄ ተራ ቁጥር 37 ላይ ደርሰናል። ሶ question number 37 ምን ይለኛል? 2 point charges q1 okay 3 microcoulomb and q2 -3 microcoulomb are placed 0.5 meter apart. እሺ what is the electric potential at the midpoint between the charges ነው የሚለኝ። ሶ እሺ ሶ ጥያቄውን ክሊክ በማድረግ እንጀምር። ሶ ኪ1 የሚባል አንድ ቻርጅ አለኝ ኤን ኪ2 የሚባል ሌላ ቻርጅ አለን። ኦኬ ሶ ኪ1 3 ማይክሮ ኩሎምብ ነው ኤን ኪ2 ደግሞ -3 ማይክሮ ኩሎምብ ነው። በመካከላቸው 0.5 ሜትር ርቀት አለ። እሺ ሶ አሁን ጥያቄው ምንድነው? መካከል ላይ አሁን ለምሳሌ 0.5 መካከል ማለት which is 0.25 ማለት ነው አይደል? ሶ እንደገና ብንስለው which is ኪ1 ከኪ1 ላይ 0.25 ሜትር ርቀት ላይ በተመሳሳይ ከኪ2ም ደግሞ 0.25 ሜትር ላይ መሃል ላይ ማለት ነው። ኦኬ መሃል ላይ ምን አለ? ኤሌክትሪክ ፖቴንሻል ዲዩ ቱ ኪ1 ኤንድ ኤሌክትሪክ ፖቴንሻል ዲዩ ቱ ኪ2 ፈልጉን የተባለው። ኦኬ ሶ በዛ መሰረት ይሄኛውን ምን እናደርጋለን? ኤሌክትሪክ ፖቴንሻል the total electric potential at this point ማለት the electric potential due to ኪ1 ሲደመር the electric potential due to ኪ2 አድርገን እንፈልጋለን። ኦኬ ሶ ይሄኛውን ስንፈልግ ኦኬ ምን ይሆናል? k q1 over r አይደል? which is 9 times 10 raised to 9 ኒውተን ሜትር ስኩዌር ፐር ኩሎምብ ስኩዌር አይደል? ሲባዛ q1 ማለት 3 ማይክሮ ኩሎምብ ነው which is 3 times 10 raised to -6 ኩሎምብ ነው ኦቨር ይችኛው ደግሞ 0.25 ሜትር አይደል? ሶ 0.25 ደግሞ ማለት which is 25 ብናደርገው 1 2 ወጣን ማለት ነው አይደል? ታይምስ 10 raised to -2 ማለት ነው አይደል? ሶ ይሄን ስናባዛ ውስጥ ይሆናል 9 ጊዜ 3 27 ሶ 27 ታይምስ 10 raised to እዚህ የ9 አለኝ አይደል? 9 ሲቀነስ 6 3 አይደል? ሶ 3 አደርጋለሁ። እቺ ኔጌቲቭ ናት አይደል? ወደ ላይ ስትወጣም ትሆናለች ትደመራለች። ሲደመር 2 ኦቨር 25 ይሆናል ማለት ነው። ኦኬ ሶ ይሄን ይሆናል ማለት ነው። ይሄን ስናካፍል we will get 1.08 times 10 raised to 5 v ማለት ነው። ኦኬ ሶ this is the electric potential due to q1 ኦኬ ኪውቱም ማግኒቲዩዱም የተገኘበት ፖይንትም ተመሳሳይ ነው። ነገር ግን the only difference ምንድነው? እቺ ኔጌቲቭ አለች። ኦኬ ሶ ይሄ ዲዩ ቱ ኪ1 ነው። ኤሌክትሪክ ፖቴንሻል ዲዩ ቱ ኪውቱም ደግሞ ምን ይሆናል? ኔጌቲቭ እናደርግና ማግኒቲዩዱ ግን ምንድነው? ተመሳሳይ ነው። ኦኬ 5 ቮልት። ኦኬ ሶ ቶታል ኤሌክትሪክ ፖቴንሻላችንን ስንፈልግ which is ይሄኛው ሲደመር ይሄኛው ስንት ይሆናል ማለት ነው? 1.08 times 10 raised to 5 ሲቀነስ 1.08 times 10 raised to 5 ቪ ማለት ነው። ስንት ይሆናል ማለት ነው? 0 ቮልት ማለት ነው። ኦኬ ሶ በዛ መሰረት መልሳችን ምን ይሆናል? 0 ቮልት። ኦኬ ኤ ይሆናል ማለት ነው። መልሳችን ኤ ይሆናል። በጣም አሪፍ ጥያቄ ተራ ቁጥር 38 ላይ ደርሰናል። ሶ question number 38 ምን ይለኛል? ይታያል አይደል? እሺ
which of the following best defines an equipotential surfaces ነው የሚለኝ። እሺ a surface on which the electric field is the same at every point, no charge is the same at point, no አይደል መልሳችን which is the electric potential is the same at ስሙ ራሱ እንደሚነግረን equipotential ኦኬ equipotential at the same at every point so መልሳችን ምን ይሆናል ሲ ማለት ነው መልሳችን ሲ አይደል በጣም አሪፍ ጥያቄ ተራ ቁጥር 39 ላይ ደርሰናል 3 resistors 10 ohm 20 ohm 30 ohm are connected in series what is the equivalent resistance so ሶስቱ ሬዚስተሮች ኢን ሲሪየስ ነው ኮኔክት ያደረጉት ሶ ቶታል ሬዚስታንሳችን ወይም ኢኩቫለንት ሬዚስታንሳችን ምን ይሆናል ማለት ነው ይደመራል which is 60 መልሳችን ዲ ይሆናል ማለት ነው ኦኬ ጥያቄ ተራ ቁጥር 40 ላይ ደርሰናል ኪርቾፍስ ቮልቴጅ ሎ ስቴትስ ዛት እሺ ልብ በሉ ቮልቴጅ ሎ ነው የተባልነው እሺ ምን ይላል the sum of voltage around any closed loop in a circuit is 0 yes okay she been checking out the resistance of conductor is like no the sum of currents entering a junction is equal to the sum of currents leaving junction ይሄ ኪርቾፍስ current law ነው ኦኬ ይሄ ኪርቾፍስ current law ነው but we are asked the voltage law and our answer is A በጣም አሪፍ ጥያቄ ተራ ቁጥር 41 ላይ ደርሰናል ሶ ምን ይላል a parallel plate capacitor has እሺ a parallel plate capacitor has an area ስንት ነው 0.1 ሜትር ስኩዌር and a separation and a plate separation of which is d ሰጥቶናል በፕሌቶቹ መካከል ያለው ዲስታንስ ስንት ነው 1 ሚሊሜትር which is ወደ ሜትር መቀየር ይጠበቅብናል which is አንድ ሺኛ ወይንም 1 times 10 raised to minus 3 ሜትር ማለት ነው አይደል ወደ ሜትር ሲቀየር እሺ if the permittivity of free space is which is E0 አይደል 8.85 times 10 raised to minus 12 farad per meter አይደል so what is the capacitance ነው የተባለው so capacitance ስንፈልግ ምን ነበር የምናደርገው E0 dielectric constant A over D ነበር የምናደርገው አይደል አሁን ግን dielectric constant ስላልሰጠን አንጠቀመው ማለት ነው so C ምን ይሆናል E0 A over D so ይሄን ስናባዛ we will get 8.85 times 10 raised to minus 12 farad per meter okay ሲባዛ ኤሪያችን ስንት ነው 0.1 ሜትር ስኩዌር so 0.1 ማለት 10 raised to minus 1 ማለት ነው አይደል ሜትር ስኩዌር so ለማባዛት እንዲመቸኝ ነው ኦኬ በዚህ መልኩ ብጽፈው እንጂ እናንተ 0.1 አድርጋችሁ ማባዛትን ትችላላችሁ እሺ so ሲካፈል ዲስታንሳችን ስንት ነው 10 raised to minus 3 ሜትር ማለት ነው አይደል so ይሄን ስናባዛው ምን እናገኛለን ማለት ነው 8.85 times 10 raised to እዚህ ጋር ምን አለኝ 10 raised to minus 12 አለኝ times 10 raised to minus 1 አለኝ ከታች ደግሞ 10 raised to minus 3 አለኝ አይደል ሶ ምን ይሆናል ቤዛችሁ ተመሳሳይ ነው ኤክስፖነንታችሁ እንደምራሉ ሲደምሩ ምን ይሆናል minus 12 minus 13 ይሆናል ማለት ነው ኦኬ ሶ 8.85 times 10 raised to minus 13 ይሆናል እዚህ ጋር ደግሞ የኒውመሬተራችን ኤክስፖነንት ኔጌቲቭ ነው ሶ ወደ ላይ ሲወጣ ምን ይሆናል ፖዚቲቭ ይሆናል ሲደመር 3 ይሆናል ማለት ነው አይደል በዚህ መልኩ መጻፍ እችላለሁ ኤንድ መልሳችን ምን ይሆናል 8.85 times 10 raised to minus 10 ኦኬ ምን ፋራድ ማለት ነው አይደል እዚህ ጋር ሜትር ስኩዌር አለኝ 1 ሜትር በ1 ሜትር ጠፍቷል እዚህ ጋር ያለው በዚህ ጠፍቷል so our answer is this one which is okay 8.85 times 10 raised to minus 10 የሚል እንፈልጋለን okay 8.85 times 10 raised to minus 10 so መልሳችን ምን ይሆናል b ይሆናል ማለት ነው ኦኬ መልሳችን b ይሆናል በጣም አሪፍ ወደ ጥያቄ ተራ ቁጥር 42 ደርሰናል ሶ ምን ይለኛል which of the following pairs represents isotopes of the same element ነው የሚለኝ ሶ isotopes የምንላቸው ተመሳሳይ ኤሌመንት ኖሯቸው ወይንም ተመሳሳይ የፕሮቶን መጠን ኖሯቸው ነገር ግን የተለያየ የኒውትሮን መጠን ሲኖራቸው አይሶቶፕስ እንላቸዋለን ኦኬ አሁን ለምሳሌ እነዚህ የተለያዩ ኤሌመንቶች ናቸው ሶ አይሶቶፕስ አይደሉም ቀጥታ አውቶማቲካሊ እናወጣቸዋለን እሺ ቢ ኦክሲጅን እሺ ተመሳሳይ ኤሌመንቶች ናቸው ኦኬ ሶ ተመሳሳይ ነምበር ኦፍ ፕሮቶን አላቸው ሶ ይሄ ማስ ነምበሩ ዲፈረንስ ያመጣው በምንድነው በኒውትሮን መጠን መለያየት ነው ሶ ይሄ መልስ መሆን ይችላል ይሄ መልስ መሆን ይችላል ሶ ይሄ አይ ቲንክ ኮሬክሽን የሚፈልግ ይመስለኛል ግን ለጊዜው መልሳችንን ቢን በለው ኦኬ ኢሚዲየትሊ ያገኘነው ስለሆነ ማለት ነው እሺ ጥያቄ ተራ ቁጥር 43 ላይ ደርሰናል ራዲዮ አክቲቭ ዴቲንግ ኢዝ ዩዝድ ቱ አይደል ጥያቄው ራሱ ይመራናል አይደል ለዴቲንግ ነው which is to determine the age of rocks and fossils yes so መልሳችን ኤ ይሆናል
ቢ ሜዥር ዘ ኢንቴንሲቲ ኦፍ ኤ ራዲዮአክቲቭ ሶርስ ነው። ዲቴክት ዘ ፕሬዘንስ ኦፍ ራዲዮአክቲቭ ማቴሪያልስ ኤንድ ትሪት ካንሰር። ሶ መልሳችን ምን ይሆናል? ኤ ይሆናል ማለት ነው። ኦኬ በጣም አሪፍ በርቱልኝ፣ አጥኑ። በሚቀጥለው ቪዲዮ ደግሞ ካቆምንበት እንቀጥላለን። which is ከጥያቄ ተራ ቁጥር 44 እንጀምራለን ማለት ነው። ቻናሉን ጠቃሚ ነው ካገኛችሁት ለጓደኞቻችሁ ሼር አድርጉ። አመሰግናለሁ። ቻው